بسم الله الحمد لله الصلاة والسلام على رسول الله وعلى آله وصحبه ومن والاه أما بعد فنواصل درسنا في هذا الكتاب في كتاب الجهاد نعلنه وعن معن بن يزيد رضي الله عنهما قال سمعت رسول الله صلى الله عليه وسلم يقول لا نفل إلا بعد الخمس رواه أحمد وأبو داود وصححه الطحاوي رحمه الله وصحيح الجامع 7550 ሁለተኛው ይላሉ صحيح الجامع الصغير ስለዚህ ሐዲሱ ከሰበተ እንግዲህ እስካሁን ያሳለፍናቸውን አሐዲሶች ይቀይድልናል ማለት ነው። እንግዲህ ነፈል አሳልፈናል። ሙጃሂዶች ወደ ጂሃድ ሲወጡ ጂሃድ ካካሄዱ በኋላ የሚያገኙት የምርኮ ገንዘብ እንግዲህ ገኒማ ይባላል። ከዛ ድርሻቸው እንዴት እንደሚከፋፈል አሳልፈናል። ኢማሙ ካየ ጭማሬ መስጠት ይችላል። ቂታል ላካሄዱ ሰዎች ጭማሬ መስጠት ይችላል ብለናል። ይሄ የሚሰጠው ጭማሬ ነፈል ይባላል። እሱ የሚሰጣቸው ኹሙስ ከገኒማው ከወጣ በኋላ ነው ወይስ ኹሙስ ሳይወጣ ነው? ይለያያሉ አይማዎቻችን። ይሄ ሐዲስ ግን ሰብቷል እየተባለ ነው بعد الخمس ነው የሚሰጣቸው ይያሉ ነው። معن ابن يزيد ካሁንም በፊት ሌላ ቦታ ሳልፈናል ሱሐቢዩን እሱም አባቱም አያቱም ሱሐቢዮች ናቸው ሶስት معن ابن يزيد ابن الأخنس وكلهم شهدوا بدرا في رواية بدي إن صحت هذه الرواية لجم عباتم آياتم بدر تساتفوال من الرواية له رواية وكثبت كالنزه سوج خاصيانو تبرال لج عباتو غار آياتو غار صست بيت بدر يزمته كالنزه سوج وج يلم تبرال طيب سلزه معن ابن يزيد يتسنى صحابي رضي الله عنهما صدقام ላይ ذكر አለው ብለናል። እንግዲህ ሰውየው ምስኪን ነው ብሎ ጨለማ ነው ዘካውን ለሰውየው ሰጠው። በኋላ ሲታይ ልጅ ሆኖ ተገኘ ዘካውን የተቀበለው ሰው። ያን የተሰጠውን ይዞ ቤት መጣ። ማን ሰጠ ይሄንን? የሆነ ሰውዬ መስጊድ ዘካ ብሎ ሰጠኛል። ያማ እኔ ላንተ አልነያውም ለሌላ ለውጭ ሰው ነው የነያሁት መልስ ሲለው ተያይዞ ነብያችን ዘንድ ሰለላሁ ዐለይሂ ወሰለም ሄዱ። ነብያችን ሰለላሁ ዐለይሂ ወሰለም ግን ነይቶ ለምስኪን ስለሆነ የሰጠው ለከ ያ ማዕኑ ማ አخذተ ወለከ ያ يزيد ما اعطيت ለአባትየውም ዘካህን ሰጥተሃል ሰብቶልሃል አንተም ተቀብለሃል። ነብያችን ሰለላሁ ዐለይሂ ወሰለም እንደዛ አሏቸው። የተባሉትም ሱሐቢዮች እነዚህ ናቸው። ስለዚህ ምን ይላል معن بن يزيد رضي الله عنهما قال سمعت رسول الله صلى الله عليه وسلم يقول يا الله الملائكتኛ صلى الله عليه وسلم እንዲህ በሚሉ ሐለት ሰማሁ لا نفل إلا بعد الخمس ነፈል ጭማሬ አይሰጥም አሉ إلا بعد الخمس ያ ኹሙሱ ከወጣለት በኋላ እንጂ። እንግዲህ የምርኮ ገንዘብ ብዙ ጊዜ እንደምንቀራው ወዕለሙ أنما غنمتم من شيء فأن لله خمسه እንላለን ስንቀራ። ስለዚህ የተማረከው ገንዘብ እንዳለ አንድ አምስተኛው ይወጣል ቀድሞ። ከዛ በኋላ ነው እንግዲህ አራት አምስተኛው أربعة الأخماس ጂሃድ ላካሄዱ ሰዎች እንግዲህ ፋሪስ ለሁ ከዛ ወራጅል ለሁ ከዛ አሳልፈናል። በፈረስ የዘመተ ይሄን ያህል በእግሩ የዘመተ ይሄን ያህል ይሰጣል። ስለዚህ ጭማሬ መስጣለሁ ካለ ኢማም ጭማሬ መስጠት የለም ኹሙሱ ከወጣለት በኋላ እንጂ። እነዛ የዘመቱ ሱሐቦች እንግዲህ ያገኙት የምርኮ ገንዘብ ይሰበሰባል። መጀመሪያ ሐሲባል አንድ አምስተኛው ምን ይደረጋል እየተባለ ይወጣና ብቻውን ይቀመጣል። ከዛ ከአርባዓተ الأخماس ለፈለገው እንግዲህ ጭማሬ መስጠት ይችላል። ኹሙስ ሳይወጣለት ገኒማው ጭማሬ ለሙጃሂዶች አይሰጡም ሲሉ ሰምቻለሁ አለ። ስለዚህ ሐዲስ እንግዲህ الإمام أحمد وكذلك أبو داود እንቀራለን እዚህ የጻፈው አለ ዘግበውታል ይላል الإمام الطحاوي عليه رحمة الله
السم صحيح ነው ብሎታል ይላሉ الحافظ ابن حجر لا نفل ነው የሚለው እናንተ ፋው ላይ ምን ሐርቋል سكون ነው فتحة ነው سكون ነው نفل ብለው ነው የሚضبጡት بفتح النون والفاء نفل እንግዲህ ነፍልም لغة ካለ የኔ ፋውን ሰክኖታል طيب الحديث صحيح رواه أحمد الإمام أحمد في المسند ሶስተኛ ጁዝ 470 ገጽ ላይ ይላል وأبو داود በተከታታይ እንግዲህ ቁጥር ሊነግሩን ነው 2753 እና 54 ሁለት ቁጥር በተከታታይ ማለት ነው في سنن أبي داود والطحاوي في المعاني معاني الآثار የሚሉት ኪታባቸው ላይ ሶስተኛ 242 من طريق أبي الجويرية كميبال سوية نومي أبو الجويرية ميبال تابعي قال أصبت جرة حمراء فيها دنانير في إمارة معاوية في أرض الروم أبو الجويرية يتسنى تابعي جهادي يكهرني يال في خلافة معاوية رضي الله عنه في بلاد الروم هشام ميبال واقر انسراء أغنيهن يلال أي انسراء وان كالر سناقر جرة حمراء من يازج ورق يازج درو እንግዲህ እነን ብሩን ወርቁን በጋን ያያረጉ የቆፈሩ ይቀብሩት ነበር ባንክ ምናምን የሚባለው ስላል ነበር አሁን ቡኑኮች አሉ وفيها المشاكل طيب ናድ ወርቅ ያዘች ቀይ እንስራ ተቀብራ አገኘሁኝ في ارض الروم في اماره معاويه في ارض الروم قال وعلينا رجل من أصحاب رسول الله صلى الله عليه وسلم من بني سليم يقال له معن بن يزيد أميراتين بذا ساعات كنبياتين صلى الله عليه وسلم بالدربوች معن بن يزيد የሚባል ቀቢላው من بني سليمين አለ እሱ ነበር እንግዲህ ያችንን ስራ ወርቅ ያዘችን ስራ ሳገኝ እኛ ብንሆን በሆነ ዘዴ ማትታይበትን ማትገኝበትን መንገድ ነውና እሱ ምን ይላል አሚራችን እሱ ነው ያችንን ስራ ያስኩኝና قال فاتيته بها يقسمها بين المسلمين ይሄ ተገኘ ኩፋር ገንዘብ ነው ገኒማ ነው እንካ አከፋፍላት بين المجاهدين ብዬ እንዲያከፋፍል ይጀመጣው ይላል فاعطاني مثل ما اعطى رجلا منهم የሰጠኝ ልክ ሌሎቹን እንደሰጠው አሰጣጥ ነው ثم قال لولا أني سمعت رسول الله صلى الله عليه وسلم ورأيته يفعله سمعت رسول الله صلى الله عليه وسلم يقول فذكره إنه يعلنون لا نفل إلا بعد الخمس يعلون وزاد قال ثم أخذ فعرض علي من نصيبه فأبيت عليه قلت ما أنا بأحق به منك يعني نعمت سيكفافل إلى لكن لسته لن يمسته بعد الخمس ስለሆነና ይሄ ደግሞ አይخمسም ፈይእ ስለሆነ ለሌላ ከፋፈለ እንደ ፍላጎት እንደሚገባው ሰጠ ለኔም ድርሻዬን ሰጠኝ ነብያችን ሰለላሁ ዐለይሂ ወሰለም بعد الخمس እንጂ ነፈል የለም ሲሉ ባልሰማ ኑሮ ሰጥህ ነበር አለና በኋላ የራሱ የኢማሙ ድርሻ አለ ከዛ ከፈንታው ዝም ብሎ ባዶ እንዳይቀር ብሎ ይሄንን አቡል ጁወይሪያን ከራሱ ነሲብ ልስጥህ ብሎ ሲለኝ አይ ያንተንማ አጣ ካንተ የበለጥን ያልገባውም ያንተ ላንተ ነው ብዬ ሳልቀበል ቀረሁ በማለት በዛ አስተላልፎታል ይላሉ ሐዲሱ እንግዲህ في سنن ابي داود 2753 እና 54 በተከታታይ ያለ የተባለ ነው شرحه ማየት ስለዚህ እንግዲህ ኢብኑ ዑመር ሐዲስ አልፏል ይመጣልም ይሆናል ሌላ ሐዲስ ነፈል መስጠት ኢማም ይችላል ግዴታ አይደለም ኢማም እንግዲህ መስለሐውን ያይና ጥቅሙን ለኢስላም ለሙስሊሞችም ከዛ በኋላ ደግሞ ያለውን ትግሉን ጥረቱን አይቶ ጨመር አድርጎ ቢሰጠው ይችላል 12 ግመል ድርሻችን ሆኖ አንዳንድ ግመል ጭማሪ ተሰጠን የሚል ሐዲስ እንግዲህ አሳልፈን ያ የሚሆነው بعد الخمس ነው ያሁኑ ሐዲስ የሚቀይደው اكثر الاحاديث እንኳን طلقا بتهون ይሄ ሐዲስ لا نفل الا بعد الخمس وعن حبيب بن مسلمة رضي الله عنه قال شهدت رسول الله صلى الله عليه وسلم نفل الربع في البدءة
والثلث في الرجعة عندك مولي لا حكمنا شافوا تعالى سنناለን ይሄ ሰውዬ ትንሽ ሐቢብ ኢብኑ መስለማ ሙጃሂድ መሽሁር የታወቀ በጣም ጀግና የሚባል ሰውዬ ስለሆነ ተርጀመته ولو قليلا እናያለን ሐቢብ ኢብኑ መስለማ هو ابو عبد الرحمن እንግዲህ ስሙ ሐቢብ ኢብኑ መስለማ ይባላል ኩንያው አቡ عبد الرحمن ነው አሉ حبيب بن مسلمة بن مالك القرشي الفهري ويقال له حبيب الروم لكثرة مجاهدته إياهم قديه سوية يا شباب رجال كفار الروم بتأم جهاد كما درجوا يتنسى عامره ومالتنا جهاد يمرّ النص متاقلوا بتأم يبزالمهن ودروا ما استقبتنا حبيب الروم لتا يروموش حبيب ينسون قدي مدهانيت حبيب الروم والله عمر بن الخطاب أعمال الجزيرة إذ عزل عنها عياض بن غنم قدي عياض بن غنم مبال والي على الجزيرة نبر لعمر رضي الله عنه السن شارنا حبيب بن مسلمان بسوقر شومو وضم إلى حبيب أرمينية وأذربيجان من برادي العجم إن السنم كانت استدادرنا تشوبلو تشمرولت وكان فاضلا مجاب الدعوة مات بالشام ويقال بأرمينية سنة 42 وروى عنه عبد الرحمن بن أمية الضمري وابن أبي مليكة وحبيب بالحاء المهملة المفتوحة وباءين موحدتين بينهما ياء تحتية ومسلمة بفتح الميم والله يدي الإصابة بتمييز الصحابة اللوسو لابن حجر ويأسد الغابة في معرفة أصحاب الصحابة للجزري ያለውሰው ያያል ይሄ እንግዲህ ቀንጨብ ተደርጎ ትንሽ ተርጀማ ይባላል ሐቢብ ኢብኑ መስለማ ማለት ተርጀማ ይሄ ነው እንግዲህ ቁራሺ ነው من بني فهر ነው من ناس ابي عبيده ابن الجراح ስለዚህ በኺላፈት ዑመር እንግዲህ አሚር ሆኖ ይሄን ሩሞችን መከራ ያሳየ ነሳራ ሩም كذلك يهود الروم እነሱን حتى نسب اليه حبيب الروم በጣም ስሙ ሲዘከር ራሱ ይፈሩት ነበር ይባላል በቂያው እንግዲህ በቂየተ ተርጀማውን አልጨረስንም ምን ይላል ይሄ ሰውዬ حبيب بن مسلمة رضي الله عنه قال شهدت رسول الله صلى الله عليه وسلم የአላህን መላእክተኛ ተጥጃለሁ አይቻለሁ ይላል ምን ሲያረጉ ነፈለ الربع አንድ አራተኛን ጭማሪ ሲሰጡ في البدعة አይ ابتداء السفر للغزو እንግዲህ ሙጃሂዶች ገና የመጀመሪያ ወደ ጥላት እየሄዱ ከሆነ ጂሃዱን ያካሂዱት እዛ ላይ ቁዋቸው እንዳለ ነው ነሻጣቸው እንዳለ ስለሆነ እዛ ላይ ከተገኘው የምርኮ ገንዘብ እንግዲህ ኹሙሱ ይወጣና ከዛ ከቀረው ከአርባዓተ አልአኽማሱ አንድ አራተኛውን ጭማሪ ሲሰጡ አይቻለሁ ይላል ወثلث አንድ ሶስተኛን ደግሞ ጭማሪ ሲሰጡ አየሁ ይላል في الرجعة كغزوة سملسوا كهنا أي الرجوع والإيقاع بالعدو ثانية يا شباب أهون سويت صحابوች ወደ ጂሃድ ይሄዳሉ ሁሉም ባንድ ጀይሹ ይወጣና ሆነ ቦታ ያርፋል ሆነ ቦታ ካረፉ በኋላ የተወሰኑ ሰርያዎች ነብያችን ሰለላሁ ዐለይሂ ወሰለም በሚያስጠረጥርበት ቦታ ከሌ ይሉና ይልኳቸዋል ገና እየሄዱ ነው ወደ ጂሃድ ሄደው እዛ ጠላት ጋር ሄደው ተዋግተው የምርኮ ገንዘብ ሲያገኙ ፊል በድአ ይባላል ይሄ እንግዲህ ያገኙት ገንዘብ ጀይሹ ሁሉም ከመዲና ከወጣ የምርኮ ገንዘቡ ሁሉም ይሻረካል ግን እነዛ ሰርያ የተላኩት ሰዎች ምን ይሰጣቸዋል ይያልን ነው ነፈል ይሰጣቸዋል ጭማሪ ገና እየሄዱ ስለሆነ በነሻጥ በቁዋ ስለሆነ የሚሰጣቸው ፊል ቢዳያ እንግዲህ ከምርኮ ገንዘብ አንድ አምስተኛው ይወጣና ስንት ይተርፋል ብለና አርባዓተ አልአኽማስ አራት አምስተኛው ይቀራል ከዛ ከአራት አምስተኛው አንዱን ያነሱና ሩቡዕ ማለት እሱ ነው ለነዛ ጀሃር ላካሃዱ ሰዎች ጭማሪ ያከፋፍላሉ አንድ አራተኛው طيب ይሄ እንግዲህ ነሻጣቸው ስላለ አንድ አራተኛ ተገባቸው እየተባለ ነው ፊልበድ والثلث في الرجعة አሁን ደግሞ እንግዲህ ጀይሹ ወጣ ወደ ጂሃድ ሄደ ጂሃዱን ተወተው ሲመለሱ እንዲሁም ጀይሹ እንግዲህ እየተመለሰ ያለው ወደ መዲና
መሃል ቦታ ይሰፍሩና ያርፉና በከሌ ቦታ የሚያስጠረጥራል ሲባል አሁንም ነብያችን ሰለላሁ ዐለይሂ ወሰለም የተወሰነ ሰሪያ ይልካሉ ወደዛ ወደሚያስጠረጥረው አካባቢ እንግዲህ አሁን ሲመለሱ ያሸበሉ ለፍተው ደክመው ነሻጣቸውም ትንሽ ቀነስ አድርገው ወደ ቤተሰብ እየናፈቁ ነው የሚመለሱት እዛ ላይ ከሆነ ደግሞ ያካሃዱት ዘመቻ አሁን ሄደው ገዝዋ ያካሃዱት ሰዎች ሰሪያዎቹ ስንት ይሰጣቸዋል አሉ 1/3 ከአንድ አራተኛና ከአንድ ሶስተኛ ማን ይበዛል 1/3 ይበዛል ምክንያቱም አሁን ደክመው ምን ብለው ሐሳባቸው ወደ የት መመለስ ነው ወደ ልጅ ወደ ሚስቶቻቸው መመለስ ነው ሐሳባቸው ያንን ትተው እንደገና ሁለተኛ ወደዛ ወደ ጥላት ስለሄዱ ነገሩ ከበድ ስለሚላቸው في الرجوع ከሆነ 1/3 ነፈል ሲያረጉ ይሄንን እኔ ተሳትፌ አይቻለሁ በማለት ሐቢብ ኢብኑ መስለማ ይናገራል እንግዲህ በኢማረቲ ይሄን ያረግ ነበር እሱም ማለት ነው ሙጃሂድ ስለነበረ ሰዎችንም ወደ ጂሃድ ያሰማራል ይሄንን አይቻለሁ ሸሂድቱ ብሎ ተናገረ ሐዲሱን صحيح رواه ابو داود 2750 حديث ነው ይላል وابن الجارود 1079 وابن حبان 4815 والحاكم 233 من طريق مكحول قال كنت عبدا بمصر لامرأة من بني هذيل فاعتقتني እንግዲህ መክሑል ሰሞኑንም ተርጀማውን ብለናል አቡ አብዱላህ ይባላሉ ብለን ሰሞኑን ሐዲሱን ቀርተናል የሳቸው ሙርሰል የሆነ ሐዲስ እሱ ምን ይላል ሚስር በሚባል ሀገር የሆነ የሴትዮ من بني هذيل هذلية የሷ ባሪያ ነበርኩኝ ነፃ ለቀቀችኝ ይላል فما خرجت من مصر وبها علم إلا حويت عليه فيما أرى እንግዲህ ሚስር ዓለም ይባል علم የለም علم الشريعة ማለት ነው እንግዲህ علم إطلاق ሲደረግ علم الشريعة علم الكتاب والسنة وتابعيهم እነሱን የሚከተሉ علمዎች እንግዲህ علم الشريعة ይባላል እኔ በመገመተው ሚስር እንግዲህ علم አለ ተብሎ አልሰማው በሙሉ የሚስርን علم የቀራሁትና የሰበሰብኩት ቢሆን እንጂ ይላል ثم أتيت الحجاز فما خرجت منها وبها علم إلا حويت عليه فيما أرى ከዛ ወደ ሒጃዝ መጣሁኝ ይላል ሒጃዝ መካ والمدينة وما حولهما እዛ መጣሁና ደግሞ እዛ አለ የተባለን علم በመገምተውኔ በማውቀው ደረጃ ሰበሰብኩ علم الحجازንም ይላል ثم أتيت العراق فما خرجت منها وبها علم إلا حويت عليه فيما أرى ሁለቱም ይቻላል ስለዚህ ኢራቅ የሚባልም ሀገር ሄድኩኝ እዛ ያለን علم በኔ በመገምተው እንግዲህ በሙሉ ከኢራቅ አልወጣሁም ኢራቅ ውስጥ ያለን علم የቀራሁት ቢሆን እንጂ ሁሉንም ይላል ثم أتيت الشام فغربلتها ከዛ በኋላ ለአራተኛ ደረጃ እንግዲህ ምስር ነበር የምስር ያለ علم فيما يظن ሁሉንም ቀራሁት ይላል ሒጃዝ كذلك وكذلك الثالث العراق አራተኛ ወደ ሻም መጣሁ ይላል እንግዲህ መክሑል الشامي ነው የሚባለው የኖረው ብዙውንና የሞተው እዛ ስለሆነ እሷንም አበጠርኳት ይላል እንግዲህ እዛ ሻምም እንግዲህ አሉ የተባሉ ዑለማዎችን ሁሉ የተከታተልኩ እንግዲህ በጣም አበጥሬ ቀራሁ ነው የሚለው የአውዛዒ ሼክ መሆኑ ይበቃዋል ብለናል አለፈው ተርጀማ ላይ ሙዓሊሙ الأوزاعي ነው ተብሏል መክሑል كل ذلك أسأل عن النفل زم مصرم حجازم عراقم شامم ስለ ነፈል ጠይቃለሁ አለ እሱ ያልተብራራልኝ መስአላ ስለሆነ ስለሱ ጠይቅ ነው فلما اجد احد يخبرني فيه بشيء የሚያብቃቃ የሆነ የሚነግረኝ አላገኘሁም ይላል حتى أتيت شيخا يقال له زياد بن جارية التميمي የሚባል ሼክ እሱ አለ ተብሎ ሰማሁኝ እሱ ዘንድ መጣ فقلت له هل سمعت في النفل شيئا ስለ ነፈል የሰማኸው ሐዲስ አለ ወይ እስኪ ስለ ነፈል የሰማኸው ካለ እስካሁን ብዙ ዒልሞች አሉኝ ስለ ነፈል ነው የቀረኝ እሱን አብራራልኝ ብዬ ይሄንን ሰውዬ زياد بن جارية التميمي ጠየቅኩት ይላል قال نعم عندي شيء من النفل بلو إيه زياد بن جارية التميمي نقرن لنقرون سمعت حبيب ابن مسلمة الفهرية به قديه أن حبيب ابن مسلمة القرش الفهري نوبلنا
እሱ ይሄንን ሲል ሰምቻለሁ شهدت رسول الله صلى الله عليه وسلم نفل الربع في البدءة والثلث في الرجعة ሲል ሰምቻለሁ ብሎ ይሄንን ነገረኝ ያንን የቀረኝን علم ደግሞ بواسطة زياد بن جارية التميمي እሱ ከሐቢብ ኢብኑ መስለማ ይዞ ያንን በዛም አላሁኝ ብለው መክሑል ይናገራሉ طيب حديث رواه أبو داود رقم ما سالفنال وصححه ابن الجارودي رقم الفال وابن حبان مالفال والحاكم يقولاتቸውንም እንግዲህ ቁጥር እዛው ንቀራው ተቅሪር ላይ ቀርቻለሁ ስለዚህ ይሄንን ሐዲስ أبو داود في سننه ابن الجارود إن ابن حبان والحاكم الأئمة الثلاثة رحمهم الله جميعا حديث صحيح نو بلوتال صحيح أبي داود لايم 2389 حديث يقنيال الله ስለዚህ الأحكام التي تتعلق بالجهاد لا بد أن تعرف متاوق علبت يوما من الأيام جهاد لنور يتشلال جهاد እኮ አልተነሰኸም يا شباب ضعف المسلمين وانشغالنا بالدنيا ይሄ ነብያችን ሰለላሁ ዐለይሂ ወሰለም እንዳሉት እንግዲህ በበይ በዘርዕ በሃይ በእንስሳ በሱ ሻገልንና حب كراهيه الموت አረግንና አላህ Subhanahu Wa Ta'ala በፊት የሚፈሩ አያቶቻችንን ይፈሩ ነበር ያ شباب አያቶቻችን ሰለፎቻችን ስማቸው እየዘከርን እኮ ነው ተርጀማ የሚዘከረው ዝም ብሎ አይደለም ያ ሐቢብ ኢብኑ መስለማ በጣም እንቀጠቀጡ ነበር ይባላል አንድ ሰው እኮ ነው ሮሞች ስሙ ብቻ ሲጠራ ይፈሩት ነበር ለምን እነሱ ለም يركنوا الى الدنيا እኛ እንግዲህ ከግራችን እስከ ጸጉራችን ድረስ የዱንያ መሐባ ገባ መኖር እንፈልጋለን እንደዛ የወሰፈው አላህ Subhanahu Wa Ta'ala እኮ ለተجدنهم احرص الناس على حياه እነዚህን ጥላቶቻችን ነበር يهود نصارى المشركون الناس يود احدهم لو يعمر 1000 سنه وما هو بمزحزحه من العذاب ان يعمر اما قيته شيم قيه ሁለት ከሳት አርቀው ይላል الله Subhanahu Wa Ta'ala ስለዚህ علينا أن نرجع إلى الله سبحانه وتعالى رجوعا صحيحا ودى الله سبحانه وتعالى الله يملسن إن جهاد التنسخ معلا شروطوች አሉ ዒባዳ ነው ብለናል ከሳኢር العبادات شروطوች ሲኖሩት شروطوቹ ሲሟሉ جهاد اسلامي ይሆናል እነዛ ሳይሟሉ ደግሞ ዝም ብሎ ስለሚሆን احكام الجهاد ማወቅ ያስፈልገው ለዛ ነው وعن ابن عمر رضي الله عنهما قال كان رسول الله صلى الله عليه وسلم ينفل بعض من يبعث من السرايا لأنفسهم خاصة سوى قسم عامة الجيش متفق عليه الحديث في صحيح الإمام البخاري 3235 سيون وفي صحيح مسلم عند 750 حديثنا إلى هم እንግዲህ ቅድም እንዳልነው አልፏልም ابن عمر حديث في النفل أسالفنا الليلة حديث دقما عمدتو من إلى ابن عمر كان رسول الله صلى الله عليه وسلم يا الله ملاكتنيا نبروا ينفل أي يعطي النفلنا چماري يساتو نبر إلى بعض من يبعث كملكاتشو كفيل من السرايا يسريا جمعنا نبياتين صلى الله عليه وسلم ودت الات كملكاتشو سرايا لتوسنوا نفل يسطوا نبر እንግዲህ ለሁሉም መስጠት አስለን ነፈሉ ግዴታ አይደል ሙባህ ነው جائز ነው ለልኢማም ያየውን እንግዲህ ይሄ በጣም ተሳትፎ አስተዋጽኦ አድርጓል ብሎ የሚገምተውን ለሱ ጭማሪ መስጠት ይችላል ነብያችን ሰለላሁ ዐለይሂ ወሰለም ከሚልኳቸው ሰራያዎች ለከፊሎቹ ይሰጡ ነበር እንግዲህ ሻህወተ ነፍስ አይደለም መስለሐውን ነው የሚያየው ብለናል ኢማም ሙሳ لأنفسهم لراسوچاچو يسطواچوال خاصة ليت باله ملكو سوى قسم عامة الجيش يتقلالا يسراويቱ የሚከፋፈለው ሲቀር ከዛ ሌላ ማለት ነው ከዛ ውጭ ለሁሉም ሰራዊት ከሚደርሰው ድርሻ ውጭ ጭማሬ لبعد من يبعث من السرايا ነብያችን ሰለላሁ ዐለይሂ ወሰለም ይሰጡ ነበር ይሄም ሐዲስ እንግዲህ ሙጥለቅ ነው ይልካሉ ሰሪያ እነዛ ሰሪያዎች ቀድም እንዳልነው እንግዲህ ጀይሹ እናቱ ጦር ከመዲና ካልወጣ ከከተማይቱ ካልወጣ
ሰሪያ የላኩት ነብያችን ሰለላሁ ዐለይሂ ወሰለም እዛው መዲና ያሉ ከሆነ ይቺ ሰሪያ ያ ሸባብ ገኒማዋም የሷ ነው نعم ነፈሉም የሚሰጣት ለሷ ነው ጀይሹ ከወጣ ግን በነፈሉ አይሻረካትም የሚሻረካት በምን ነው ይያልን በገኒማው ይሻረካል ድርሻ ይኖረዋል ጀይሹ ከከተማው ከወጣ ስለዚህ ነብያችን ሰለላሁ ዐለይሂ ወሰለም لبعض من يبعث من السرايا لانفسهم خاصه ለነዛ ለሰሪያዎቹ ብቻ ለጀይሹ ለአጠቃላይ ለሰራዊቱ ከሚደርሰው ፈንታ ውጭ ለነሱ ጭማሪ ይሰጡ ነበር ነብያችን ሰለላሁ ዐለይሂ ወሰለም አሉ እንግዲህ نفلنا بعيرا يا حديث متفق عليه ሆኖ አሳልፈናል وعنه قال عن ابن عمر رضي الله عنه كنا نصيب في مغازينا العسل والعنب فنأكله ولا نرفعه رواه البخاري ولأبي داود فلم يأخذ منهم الخمس ይሄ ደግሞ እንግዲህ ምግብ ዳር الحرب አለ ሰዎች ጀሃድ ሲያካሂዱ የተዘጋጁ ምግቦች ቢያገኙ ምንድነው ህክሙ ከዚህ ሐዲስ መልሱን እናገኛለን ሄርክ ጥላት እንግዲህ ተወረረ ነፍስ አውጪኝ ያዘጋጀውን ምግብ ራሱ ትቶት ጠፋ ምን ይደረግ መብላት ይቻላል ሙጃሂዶች ያንን ምግብ ምን ማድረግ ይችላሉ ይያልን መመገብ እድኻር ሳያረጉ ማስቀመጥ አይቻልም የሐጃህን ያህል ርቦህ ከሆነ ከዛ ከተዘጋጀ ምግብ መብላት ትችላለህ እንግዲህ ይሄ ኹሙስ ውስጥ አልገባም ይያለ ነው ሪዋያት አቢ ዳውድ ምንድነው የሚሉት ኩና ነበርን ይላሉ ማነው ስማቸው ኢብኑ ዑመር نصيب እናገኝ ነበር في مغازينا ዘመቻዎቻችን ውስጥ እንግዲህ መጋዚ ማለት እንግዲህ ጀምዕ ነው ጀሃድ ስናካሂድ እዛ ገዛዋቶቻችን ዘመቻችን ውስጥ እናገኛለን ምንን እናገኛለን አሉ አልዓሰለ ማር እናገኛለን አሉ ወልዒነበ ወይን እናገኛለን አሉ فنأكله ولا نرفعه ያገኘነውን ምን እናረጋለን አሉ እዛ አገኘንበት ያስፈልጋቸዋል እንበላለን ولا نرفعه እንግዲህ ሁለት ተፈስሯል ولا نرفعه ማለት እንደ ምርኮ ገንዘብ ለልኢማም አናመጣውም ولا نرفعه ማለት አናነሳው ማለት አይደል እንዲخمسና ለሰው እንዲከፋፈል ለሙጃሂዶች ወደ ኢማሙ አናመጣውም ወደ መሪያችን ወይ ولا نرفعه ማለት አንወስድም ወደ ኸይማችን ወደ ምናችን እድኻር ግን ምን አናረግም በዛም ይፈስራሉ ተፍሲሩ الأول هو الأوضح ስለዚህ ከዚህ ምን እንረዳው ይሄ ተዘጋጀ ምግብ ከሆነ ሌላም ቦታ ማሳልፈና قدر الحاجهን በልተህ ትሄዳለህ እድኻር አይቻል ከዛ በኋላ እንግዲህ ሁሉም ሙሽራካ ነው ዝላ ሐዲሱ في صحيح الإمام البخاري 3154ኛ ሐዲስ ይገኛል ولأبي داود فلم يأخذ منهم الخمس እንግዲህ عسل ብሎም ዒነብ የተዘጋጀ ምግብ ከሱ ነብያችን ሰለላሁ ዐለይሂ ወሰለም ኹሙስ አይወስዱ ስለዚህ አሁንም እንደዛ ነው ኹሙስ አይያዝም ሁሉም የሐጃውን ይሃል ይበላል وصححه ابن حبان ابو داود እንግዲህ ያወሩትን ሐዲስ አቡ ዳውድ ላይ 2700 አንደኛ ሐዲስ ነው ይላል وابن حبان 4805 ولفظ ابن حبان فلم يخمسه النبي صلى الله عليه وسلم نبياتنا صلى الله عليه وسلم خمس ውስጥ አላስገቡት طيب ስለዚህ አብዱላህ ኢብኑ ሙገፈልንም ሐዲስ አሳልፈና الصحيح ያለ ሐዲስ ነው እዛ ኸይበር ላይ ዘመቻ ያካር ይላል ኸይበር ከተከፈተ በኋላ የሆነ ጅራብ فيه سم ይሄ ጅራብ ማለት እኮ የቆዳ እቃ ነው ያቅማዳ የሚሉት ጭልጊ የሚሉትም አሉ በሱ የሞላ ሰምን አገኘሁኝ ይላል ሸህም ማለት ይሄ ጮማ ማለት ነው ከስጋ የሚወጣ እና ያስኩኝና ዛሬ ለማንም አላካፍልም ከዚህ ብዬ ዘወር ስል ማናሉ ይላል ነብያችን ሰለላሁ ዐለይሂ ወሰለም የተበሰም ይስቃሉ እና አጸደቁት ነብያችን ሰለላሁ ዐለይሂ ወሰለም في روايه هو لك ስለዚህ ከዛም ሐዲስ እንግዲህ ዘቢሃ አህሊል ኪታብ በእነሱ ላይ ሸህም እንኳን حرام ቢሆን በእነሱ ላይ ነው የሆነው እንጂ በእኛ ላይ حرام አልሆነም
እነሱ አርደውት ከነሱ ካረዱት የወጣ ሸህም ሙስሊሞች ሊጠቀሙት ይችላሉ ማለትንም ከዛ እንይዛለን ብለው ዑለሞች አርጀሁም እሱ ነው። ስለዚህ المهم ነገሮች ይለያያሉ ያ ሸባብ ሁክሙ እንደ ሁክም ጥላት ያዘጋጀውን ምግብ ከጣለ ከተወ ማር እየተባለ ነው ዒነብ የወይን አትክልት ፍራፍሬ ነው እሱን ሙጃሂዶች መጠቀም ይችላሉ እንዳስፈላጊነቱ ከተጠረጠረ አይበላም ምክንያቱም ይበክሉታል ያገባ አንዳንድ ጊዜ ይሰምሙናው ከማ አተው ኢላ ረሱልላህ ሰለላሁ ዐለይሂ ወሰለም بشات مسمومه خيبر ላይ እኮ ያገባ የሆነ ሴትዮ ጠይቃ ያቃሉ የነብያችን ሰለላሁ ዐለይሂ ወሰለም አህዋል ይከታተሉ ነበር ምን አይነት ስጋ ነው የሚወዱት ምናምን ብላ ስትነገር ቅልጥም ይወዳሉ ሲሏት ፍየል አረደችና እንዳለ ስጋውን መርዝ አርጋ በተለይ እዚች ቅልጥሟ ላይ ደግሞ ምን አረገች በጣም አበዛችና ለነብያችን ሰለላሁ ዐለይሂ ወሰለም ሀዲያ ሰጠች ከዛ ነብያችን ሰለላሁ ዐለይሂ ወሰለም ጎረሱት አልዋጡትም እንጂ ጎረሱ ከዛ ከለመው الذراع መስሙም ነው ይሄ ሲሉ ነብያችን ሰለላሁ ዐለይሂ ወሰለም ኩፉ አይዲየኩም አሉ ሱሐቦቻቸው አትብሉ እንግዲህ አስሉ መብላት እኮ ይቻላል ምን ስለሆነ እንደውም ያ ተሰጥቷቸው አትብሉ አሉ ሱም ስላለው አትብሉ ወነ ሱሐቢ በልቶ ሙታል ብለናል المهم ቂሳው እንግዲህ في عده اماكن አሳልፈናል እንደዛ የሚጠረጠር ከሆነ ያው ሙጃሂዶች ሲባሉ እኮ ደግሞ አሽባብ ዝም ብሎ ደንቆሮዎች መሆን አይደለም ያለብን ሙጃሂዶች ሁሉንም ነገር ያሟላ መሆን አለባቸው ይሄንንም ነገር ፈህስ የሚያረግ ፊአ መኖር አለበት ኺብራ ያለው ምግብ ሲሆን መርዝ ካለበት ከሌለበት እኮ በምርመራ ምን ይሆናል ይደረስበታል የዛም ፈሪቅ መኖር አለበት ሐኪም መኖር አለበት ብዙ አገር የሚያውቅ መኖር አለበት ዝም ብሎ በጭፍን አይደለም የሚከደው እስልምናችን የተሟላ ዲን ስለሆነ ስለዚህ ኹበራዎች የታወቁ ሙስሊሞች መርምረውት ምንም የለበት የሚባል ከተባለ ሁክሙ መመገብ የጥላትን ምግብ ይቻላል ስለዚህ ይሄ ኹሙስ ውስጥ ገኒማ ውስጥ አይጨመርም ማለትን ከቡኻሪም ከአቡ ዳውድም የተዘገቡት ሐዲሶች ይሄንን ይመራሉ وعن عبد الله بن ابي اوفى رضي الله عنهما قال اصبنا طعاما يوم خيبر ይሄም ያነኑ ሐዲስ የሚያይድ ሐዲስ ነው فكان الرجل يجيء فيأخذ منه مقدار ما يكفيه ثم ينصرف أخرجه أبو داود وصححه ابن الجارود والحاكم صحيح أبي داود 2353 حديثنا ويلات زم صحيح رواه أبو داود 2704 حديث وابن الجارود عند شامسة 2 حديث عند شي 72 حديث والحاكم 226 زغبوا عليه الحديث الى እንግዲህ የቀድሙን ولا نرفعه ያለውን የابن عمر ተፍሲር ወደ ኢማሙ አንወስደው ነበር ማለት ለመሆኑ ይሄ ሐዲስም ያይዳል የመጀመሪያውን ተፍሲራችንን ብለናል ይሄ አብዱላህ ኢብኑ አቢ አውፋ من صغار الصحابه ነው رضي الله عنهما من ይላል قال እንዲህ አለ አصبنا አገኘን ይላል طعاما ምግብ አገኘን يوم خيبر يا خيبر ዘመቻ አለት እንግዲህ خيبر سنه 70 من الهجرانات ብለናል እንግዲህ في الاشهر الحرم ነው ነብያችን ሰለላሁ ዐለይሂ ወሰለም የወጡት ቂታል في الاشهر الحرم እንዴት ነው እሱን ሌላ ቦታ አሳልፈናል ስለዚህ خيبر ዘመቻ ተካሄዶ ሲያበቃ የዛን ዕለት የይሁዶች ማለት ነው ጥላቶች እነሱ ስለነበሩ የነሱ የተዘጋጀ ምግብ አገኘን فكان الرجل سويው ነበር አሉ እንግዲህ من الصحابه يجيء ይመጣ ነበር አሉ ወደዛ ወደ ጧዓም ብዙ ጧዓም ነው ይመጣል አሉ فيأخذ منه مقدار ما يكفيه ከዛ ከጧዓም ይመጣና የሚበቃውን ያህል ይወስዳል እንግዲህ ይበቃኛል ያለውን ያጠግበኛል ያለውን ያህል ይወስድ ነበር ስለዚህ እንግዲህ የሚበቃህን መውሰድ ሐጃህ በሐጃህ ልክ ይቻላል ثم ينصرف እንግዲህ የሚበቃውን ይይዝና ወደዛ ወደ ኸይማ ወደ ምኑ ወደ ማረፊያው ቦታ ይመለሳል ስለዚህ ወደ ኢማሙ ወስደን እንዲከፋፈል አላረግነው ሐዲሱ የቀድሙን ሐዲስ የሚያይድ ሐዲስ ነው ብለናል ስለዚህ የተዘጋጀ ምግብ ይሄ ምናምን የሚባለውን ነገር እሱን መጠቀም እንደሚቻል ከሁለቱ ሐዲሶች ወይ ከሶስቱ ሐዲሶች እንረዳለን ሐዲሱ እንዳልነው በሱነን አቢ ዳውድ ቁጥር ተዘክሯል
ابن الجارود كتابه لا ቁጥር ተዘክሯል صحيح ነው ብሎታል الحاكمም صحيح ነው ብለውታል الألباني عليه رحمة الله صحيح سنن أبي داود ላይ 2353ኛ ሐዲስ صحيح ነው ስለዚህ ይሄ እንግዲህ ኺላፍ እኮ አይጠፋም ያለው አንዳንዶቹ ቀላው ከስር ምግብ ሆነ ምን ሆነ ጉሉል ነው ከካፊሮች ከተገኘ ገንዘብ ለኢማሙ ማስረከብ እንጂ መጠቀም አይቻልም ብለው ድምድም አድርገው የሚሉ አይማዎች አሉ ግን ያንን ያሉት ነብያችን ሰለላሁ ዐለይሂ ወሰለም ስለ ጉሉል የተናገሩት ነብይ ሰለላሁ ዐለይሂ ወሰለም ይሄንን አላስገቡም እዛ ውስጥ ይያልን ነው ሙቀየድ ነው ጣዓም የተዘጋጀ ምግብ ምናምን ከሆነ ጉሉል ውስጥ አይገባም اللهم ከኪፋያህ ውጭ ከወሰድክኝ እንግዲህ የሚበቃውን ይመገባል እየተባለ አንተ ሳሳህና ከሐጃህ በላይ ወሰድክ ያ እስከ ሐጃህ ያለው ተፈቅዶልሃል ከሐጃህ በላይ የወሰድከው ምን ይታሰብብሃል ጉሉል ይሆናል حرام ክልክል ومن يغلل ياتي بما غل يوم القيامه ክልክል قدر الحاجه ግን እንግዲህ متفق عليه ሆነ ሐዲስ ኢብኑ ዑመር አናነሳውም ወደ ኢማም አንወስደውም ነበር ሐጃችንን እናወጣ እንበላ ነበር ይሄም ሐዲስ ኢብኑ አቢ አውፋ ሐዲስ كذلك እየመጣን ሁሉም ከዛም በኋላ ከሷሃቦችም ከታቢዒዎችም የተያዘው ይሄ ነው ስለዚህ ምግብ ምናምን ከሆነ قدر الحاجه መመገብ ይቻላል ከሐጃ በላይ መውሰድ አይቻልም ጉሉል ውስጥ ጣዓም قدر الحاجه ከሆነ ጉሉል ውስጥ እንደማይገባ ካስለፉት ሐዲሶች እንጠቀማለን نكتفي بهذا والله سبحانه وتعالى اعلم صلى الله وسلم وبارك على نبينا